አይደለም። እኔ አብርሽም በእነዚህ አይነት መንገድ አላውቀውም። ይህንን አብርሃም እኔ አላውቀውም። አንዴ ምንድን ነው ሁለታችሁንም እኮ ስታድጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይህንን አንተ ይህንን ባህሪን ይህንን ነገርን ትተህ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አልልህም እንዴ? ስለዛ እኔ ደግሞ አብርሃም ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ በጣም የሚገርመኝ ነገር የቤተሰቦቹ የሄርሜላ ደጋፊ መሆናቸው ማለት ነው። ራሷ እያወቁ ራሷ እንዳደረገችበት እያወቁ ይህን ያህል ከሩታ ላይ ጫና ማብዛት እኔ ትክክል ነው ብዬ አላስብም። ዴብ ራሱ ደህና ሰው የተባለው ይህን ያህል መሆኑ እንደዚህ ማድረጉ ትክክል ነው? ኧረ እያሳፍራል። እኔ እንጃ በጣም ነው የምታሳፍሩት ማለት ነው። በጣም ነው የምታሳፍሩት። አውልቅ አታውልቅ፣ አውልቅ አታውልቅ። አንቺ ምን አገባሽ? የአንቺ ሰዓት ስለወለቀብሽ የአንቺ ታሪክ እንዳይታወቅብሽ እኮ ነው አሁን ይሄ ሁሉ ነገር የምታረጊው። እንዲዘንጠሽ ብትመጪ እንደዚህ ብትይ አብርሽ እንደሆነ አያይሽም። አልፈልግም። የእሱ ቤተሰቦች በጣም እኔ ግርግር መፍጠራቸው ትክክል ነው ብዬ አላስብም። እንግዲህ ዛሬ ወስዶታል። ምን እንደሚያደርገው እኛ አናውቅም፣ ምን ሊያደርጉት እንደሆነ። ኧረ ለወንድማቸው እንኳን ትንሽ አይምሯቸው ይሰብ እንጂ ይህን ያህል ነገር ማድረግ፣ ይህንን አውለቅ፣ ይህንን አግባ። ስጦታ ነው የምወዳት ሚስቴ ነች የሰጠችኝ አላወርቅም። ይሄንን አንቺ ምን ቤት ነሽ? እኔ እኮ የሄርሜላ እንደዛ መሆን በቃ ልጇ አልፈልግሽም ታለሽ፣ ቢወርቅም እኮ አልፈልግሽም ብሎሻል። ትክክል ነው ብዬ አላስብም። የምትሰሩት ስራ ማለት ነው። እንጃ በስመ አብ። እንደዚህ አይነት ነገር ቢወጣ ሰብ ቢቀርባችሁስ? እንደ ይሄ ኧረ በስመ አብ። ምን አይነት ሰዎች ናቸው? በመድኃኒዓለም ምንድን ነው ከመስቀል ላይ እንደዚህ መተት ይደረጋል ብላችሁ ታስባላችሁ እንዴ? ምን አይነት አይምሮ ቢኖራችሁ ነው እንደዚህ ይሄ ሁሉ ነገር? እንግዲህ ደግሞ ነገ ምን እንደሚከሰት አናውቅም ማለት ነው። ሄርሜላ የምታረጊዋን ኧረ ትንሽ ፈሪ። እንደው ሴት ልጅ ነሽ፣ እንደው ክብርሽን ጠብቂ። ክብር እኮ የሚባል ሴት እኮ ነሽ። ክብር የሚባል እኮ አለ። ከቤት ሆደሽ ይህን ያህል ነገር እንትን የምትይ የሰው ባል ነው የቀማሽው። ምንድን ነው እንትን ከተፋታ በኋላ ነው ምናምን። ምን ከተፋታ በኋላ ነው? በእርግዝናው የምለሽ አይደል እንዴ? አንዴ ሳመኝ፣ አንዴ እወድሃለሁ፣ አንዴ እንደዚህ ያደርግሃለሁ እያልሽ ስትይ የነበረው እንዴ? ኧረ ተይ ሄርሜላ ፈሪ፣ እንደው ትንሽ ፈሪ። እኔ በጣም ነው ዲብ ራሱ እኔ በጣም ነው የታዘብኩት። እኔ በጣም ነው ያስጠላኝ። ደብኔ አንተን አክብሬ ነው እያለችው እንደዛ ያን ሁሉ ነገር እንትን እያለችው እንዴ። በቤቷ እኮ ለማስገባት ትችላለች፣ መብቷ ነው፣ ቤቷ ነው፣ በቃ አለቀ። ይሄ ሁሉ ነገር እሷ ማነችና ነው መታል ይሄን ሁሉ ነገር የምትሰራው? ይሄን ሁሉ ታሪክ የምትፈጥረው? መልሶ እንደሆነ እንደ አብርሃም እሷ ጋር አይሆንም። እንደው ታያላችሁ፣ ለማየት ያውቃችሁ። እና እንጃ በጣም ነው የሚያስጠላው ነገር ማለት ነው። እንግዲህ እናያለን፣ እስቲ ሁኔታውን እናያለን ማለት ነው። እኔ ግን ደብሮኛል፣ ሁኔታቸው በጣም አስጠልቶኛል ማለት ነው። እኔ እንደዚህ አይነት ወንድም እንደዚህ አይነት እህት አይስጣችሁ። ግዴታ ታልወጣን ብሎ እንግዲህ ይዞት ወጣ። ወዴት ይዞት እንደሚሄድ አይታወቅም። ኤፍሬም ታለዳ ለድም አለ ኤፍሬም ታለዳ አልሄድም ብሏል። እንግዲህ እኔ ግን አብርሃም አውቆ እየተጫወተባቸው አውቆ ነው። አብርሃም በደንብ ነው እንትን የሚለው የሚያውቀው ማለት ነው። ግን እየተጫወተባቸው ነው ያለው። አሁን ሄርሜላ በቃ እኔ እንትን እላለሁ፣ በህግም ቢሆን በምንም ቢሆን እኔ እንትን እላለሁ። ኧረ ተይ ሄርሜላ ተይ 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 አታጋኝ። ምንም ቢሆን የልጁ እናት ጋር ነው የሄደው እንጂ እኔ ግን የማውቀው ነገር የለኝም። ሁኔታቸው ቤተሰቦቹ ራሱ የተመቱ ሆነዋል። እኔ ዴቭን በዚህ ልክ አልጠብቀውም ነበረ። ሩታ እንግዲህ ሁሉም ወደ እሷ ሁሉን ነገር እየደፈደፈባት ነው። ግን እሷ እውነቱን ማውጣት ለምን እንዳልፈለገች፣ እውነቱን ለምን መናገር እንዳልፈለገች እንዴት እንደሆነ
ሰዓቱ ሲወልቅለት ነፍሱን እንዳወቀ ሁሉ እንዴት እንዳልነገረች ዝምታቸው ለምን እንደሆነ አላውቅም። አሁን እሱ አብሉን አታውቁ አብሉን አውልቅ ሲባል አላወልቅም ለምን አለ ነው። እሷ ደግሞ አላወልቅም አለ እንጂ እኛ ምን አገባን አለች። ያውልቅ ተፈለገ ያውልቅ፣ ካልፈለገ እኛ ምን አገባን? የሰጠው ስጦታ ነው። ስለዚህ ካወለቀ ያውልቅ፣ ካላወለቀም ያድርገው። አላወልቅም ማለት የተሰጠኝ ስጦታ ነው። አላወልቅም የሚስቴ ስጦታ ነው ማለት። ሰዓቱን ማውለቅ ሲባል የዛን ጊዜ አላወልቅም ብሎ ነበረ። እንግዲህ ስናናውቀው እንግዲህ እናቴ ተው መካከሉ ሰው እኛ አያገባንም። ግን ቤተሰቦቹ ትንሽ ባታጋንኑት ብዬ ነው የማስበው። ማለት ይህን ያህል ግንኙነት ምንም አይሰራም። ይህን ያህል ነገር ምንም እንትን አይልም ብዬ ነው የማስበው እኔ በበኩሌ ማለት ነው። ማለት የሰው ልጅ ሁል ጊዜ ስህተት መደጋገም የለበትም ብዬ ነው የማስበው። ማለት ይሄ ሰው ሚስቱን መርጦ ከሄደ በኋላ ምንም የሚያስፈልግ ነገር ያለ አይመስለኝም። እናንተ እንግዲህ የፈለጋችሁትን እንትን ማለት ትችላላችሁ። ስለዚህ ትክክል ነው ብላችሁ ታላችሁ የራሳችሁ ጉዳይ ነው። እኛ ግን ትክክል አይደለም ብለን ነው የምንፈርደው። ትክክል እንዳልሆነ እያወቃችሁ ይሄ ሁሉ ድራማ ሁሉ ግርግር የሚፈጠረው በውስጥ እኮ መፍታት ትችላላችሁ። እውነቴን ነው። በውስጥ እኮ ሁሉን ነገር ማስተካከል ትችላላችሁ። ሁልጊዜ በቪዲዮ አይደለም፣ ሁልጊዜ በቪዲዮ መምጣት አይደለም። እያስተካከላችሁ ሁሉንም መምጣት ትችላላችሁ። ይሄ ያለ እንትን የሚል ነገር የለም። ግን እናንተ ገነነ እኮ ገነነች አለች እንትን እንዳገነናችሁት ውድድሩን ጉያለው ግን እንቅልፍ ይለኛል። ዛሬ ቆያለሁ ብዬ ነበረ እና አንዳንዴ ያጋጥማል። እንግዲህ ምን ማድረግ አትችሉም። ያጋጥማል ነው የምትሉት፣ ያጋጥማል። አብረሽ እንግዲህ ዛሬ ወይ ያወልቃል ወይም እኔ ቢወልቀውም ምንም የሚመጣ አይመስለኝም። እንደው ያው ስለ ድራማቸው ስለሆነ ነው እንጂ ምንም እዚህ የሚከሰት ነገር ያለ አይመስለኝም። ግን ያው ድራማ ስለሆነ እንትን ይላሉ ብዬ ነው የማስበው እንጂ ቢወልቅ ራሱ ምንም እንትን የሚል ነገር የለም። ሰው በለው ዘንድሮ እዚህ ጋር ደግሞ ምን ይላሉ መሰላችሁ? ሩታ ተዋለደች፣ ምን ትዋረዳለች? ሩታም ደግሞ ልዴት የለባትም። ተፈለገ ይሄዳል። ምንም እንዳላደረገች ስለምታውቅ ነው እንጂ ምንም ብታደርግ ኑሮ አታስወጣውም ነበረ። ግን ምንም ስላላደረገች አላስወጣችውም። ስለዚህ እናንተ ባታጋንኑ ዝም ብላችሁ እንትን ብትሉ ብዬ ነው የማስበው። ሲበዛ ደግሞ ያስጠላል። እውነቴን ነው የምላችሁ። ግን ምንም ሲበዛ ይመላል ነው የሚባለው። ምን ሲበዛ ይመላል ነው የሚባለው። እናንተ አበዛችሁት። ውይ ፈጣሪ ሆይ ይቅር ይበላችሁ። እንደዚህ ግልግል እንደዚህ በቃ የሆነ በቃ ትል ሀገር እያዝልን አላችሁ እኮ ሀገር እያዝልን ብትታገሱ ብላል ነበር። እንደው ትግስ ብትሉ እዛ ጋር አንዱ ይመጣል ይዘላል፣ አንድ እዛ ጋር አንዱ ይመጣል ይዘላል። ዛሬ ደግሞ ሄርሜላን ይዞ መጣ። ደግሞ እንደው ትልቅ ሰው አይደለ? አሁን እሷን ይዘህ ትመጣለህ እየገጠጥክ። በጣም ነው የምታሳዝነው። ወደቴን ነው በጣም ነው የምታሳዝነው። እንዴት እሷን እየገጠጥክ ይዘህ ትመጣለህ? እሷን እየገጠጥክ በመምጣትህ ግን በጣም የምን አይነት ማውጣት ነው? ስማ ትናንትና አልፈልግሽም ተብላ ዛሬ እንደዚህ መጣት። የሄርሜላስ የባሰ ነው። የሄርሜላስ የባሰ ነው።
ብለት የባሰረው ውበት የለው ብላችሁ እንጂ አልፈልግሽም እየተባለ ሆን እኔ እንጃ በጣም የሚከብድ ነገር ነው። በጣም ነው የሚከብደው ብዬ የማስበው እኔ በበኩል ማለት የማያስደስት ነገር የማያስደስት ስራ መስራት ጥሩ አይደለም። እንትን አለ ትዕግስት የሚባል ነገር አለ። እሱ ምንድን ነው እስቲ ምናምን ተብሎ እንትን ይባላል እንጂ ይህን ያህል ግልግል መፍጠር በጣም ከባድ ነው። በጣም ከባድ ነው ብዬ ነው የማስበው እኔ በበኩል ከከባድም ከባድ። የሰው ልጅ እኮ የሆነ እንትን ማለት አለብሽ፣ የሆነ የራስሽ እንትን ሊኖርሽ ይችላል። ክብር እንደዚህ ብለሽ ከወገና በቃ እኔ ልሞትለት እኔ አንቺ ማንሽና ነው አንቺ የእሷን ባል ስትወስጂ ምን ሆንሽ? አላውቅም ግን ሄርሜላ በጣም አበዛሽው፣ በጣም ከሚባለው በላይ በጣም ገነን እንጂ አንቺ ደግሞ ግንን ብን ያለው ፈጣሪ ይቅር ይበልሽ፣ ፈጣሪ ይቅር ይበልሽ። ይህ እኮ ክብል የሚባል ነገር አለ። ክብልሽን መጠበቅም እኮ አለ። ክብል የሚባል ነገር አለ። ከሰው ቤት መጥቶ እንደዚህ መሆን ከሰው ቤት መጣችሁ ሰው ቤት መታችሁ እንደዚህ ግልግል ትፈጥራላችሁ። ኧረ ተጠምጥም አለቅም ማለት እንዴ! ኧረ ፈሪ ትንሽ ከሰው ቤት መጥቶ መጠምጠም አለ እንዲህ ላይ ይህስ የማሰረው ጉዳት የለም ብላችሁ እንደው ይቅር ይበለኝ። እኔ እንደዚህ አይነት ነገር አይችልም። እንደዚህ አይነት ነገር አይጀመረው። ጉድ አይን ማውጣት እኮ ነው እንደዚህ መሆን። አይን ማውጣት ተጫወተችባቸው። ሰሪላቸው እባክህ አባታቸው። ይሄ አላበዙትም እንዴ? ጉድ እኮ ነው። እኔ እኮ የሚገርመኝ ይሄ ጥጌ መርጣለታለች። እሱ የሚፈልገው ሩታን ነው የሚመርጥለት ብላለች። ሩታን ነው የሚመርጥለት ብላለች። አሁን እሱ ስለሰማ እሱ ደግሞ መለጠ። ስለዚህ እምቢ አልሄድም አለቀም። ግድ አለ እንዴ? እናንተ ምን ሆኖ ነው ቪዲዮ የበዛው? ያለቀው ቀለጥኩት እንዴ? ስንት ነው የቀለጥኩት? ኧረ ጉድ ፈላ። በሉ ሼር ላይክ እያደረጋችሁ